የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። የምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ ቤተሰቦቻችን በጄኤምኤም ቴሌቪዥን በቲክቶክ መታገኙ ነገሮቻችን እንደሰነበታችሁ በእግዚአብሔር መንግስት ውስጥ ደግሞ ይልቁንም ከእንቅልፍ የመቀስቀሱን ተግባር ያከናወነ እንደ መለከት እየጮኸ የሚገኘው የምጽአቱ አዋጅ ነጋሪ አገልግሎት ምልክትን እንድናይ እስከተነገረን ድረስ እነሆም ደግሞ በዚህ ሳምንት እንደ ምልክቶች ይሆናሉ ያልናቸውን የመራረጥናቸውን እኛም ባነን እኛም ነቅተን ሌሎችንም ደግሞ እንድናነቃቃ ያሰባሰብናቸውን መረጃዎች ይዘንላችሁ መተናል። ቆይታችሁ ከኛ ጋር ይሁን። በሮሜ ምዕራፍ 13 ቁጥር 12 ላይ ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን ይለናል። ቀኑ አልጀመረም ግን ሊጀምር ተቃርቧል የሚል ዋዜማው ላይ የመጣ ከሰማይ የወረደ የማብሰሪያ ድምፅ ነው። ሌሊት ተብሎ የተጠቀሰው የምድር ቆይታችንም ሆነ የመቃተት ህይወታችን ልንገባበት ካለው ክብር ጋር ቢመዛዘን ምንም አይደለም። ሌሊት ሁሉ ጨለማ ቢሆንም በተለይ ግን በአባባል ደረጃም እንደምንሰማው ሊነጋጋ ሲል ይጨልማል እንደሚባለው አይነት ደረጃ ጋር የሚደርስም ከሌሊት ክፍሎች አንዱ አለ። ከመከበዱም በላይ ጫን ያለውም እንቅልፍ የሚከሰተው ሊነጋጋ ሲል ነው ይባላል። ደስ የሚለው ዜና ታዲያ ሌሊቱ ሊያልፍ ነው የተባለው ነው። ሊያልፍ ነው። የጨለማና የኃጢአት ሌሊት የሰይጣን አገዛዝ መጨረሻው ሊሆን ነው። ቀኑ ቀርቧል። ዓለም ማተራመሻውም ሆነ የላቀው የማታለያና የመሸንገያ መረቡም በቴክኖሎጂ ስር የአገዛዝ መረቡ አንደኛው የሌሊት ጉዞ ነው። አስደሳች የሚያደርገው ታዲያ ሌሊቱ ሊያልፍ ነው የሚለው ነው። ከዚህ የተነሳ የምስራች ሲባል ነፃነትን ማጣጣም የናፈቀው አሜን ለማለት ምንም ምክንያት አያዘገየውም። የዚያን ቀን የክርስቶስ ኢየሱስ ቀን ጀመረ የተባለለት የሚኖረንን ልዩ ሐሴት በቃላት መግለጥ አይቻልም ወገኖች። ቀኑ ሊጀምር ጥቂት ዓመታት እንደቀሩት ይኸው በዜናችን የተለያዩ ምልክቶችን እያሳየናችሁ ደረሰኮ ኧረ እንንቃ እንዘጋጅ እንጂ እያልናችሁ ነው። ዛሬም እንላለን። ግን እግዚአብሔር በቃሉ ምክር ምን አድርጉ እያለን ነው? ቀኑ ሊጀምር ነውና የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፈራ፣ በስካር፣ በዝሙት፣ በመዳራት፣ በክርክር፣ በቅናት አይሁን ይለናል። እነዚህ ለብርሃን ልጆች የህይወት ልካችንና ስርዓታችን ስላይደሉ አይመጥናችሁምና ተዋቸው ባይ ነው። በዚህ ምትክ ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት የአባትነት ምክሩ ነው። የአሮጌው ኃጢአተኛ ማንነት ባህሪያቶቹ ተጥለው ክርስቶስን መልበስ በተባለው በመንፈስ ቅዱስ መኖር ይብዛልን። አሜን። እንግዲህ ሰው ክርስቶስን መልበሱ ከሚታወቅበት መንገድ እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትህትናን፣ ጨዋነትንና ትዕግስትን ልበሱ። እርስ በርሳችሁም ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። በእነዚህ ሁሉ ላይ ሁሉን በፍጹም አንድነት የሚያስተሳስረውን ፍቅር ልበሱት የተባለው ነውና እንልበሰው። መልበስ ስለሚቻል የእግዚአብሔር ቤተሰቦች ቀኑ ሊጀምር ስለሆነ እንግዲህ እንደዚህ አምሮብን ነው ወደ ኢየሱስ ክርስቶስ ቀን የምንገባው። በጣት ከሚቆጠሩ ዓመታት በኋላ ሙሽሪቱን ቤተክርስቲያንን ድንገት በመውሰድ ቀኑ ይጀምራል። እንግዲህ ዓለማችን ላይ ሌሊቱ ጫን ካለባት መሃል ምን መስላ እንደቆየች ቤተክርስቲያንን ያነቃን ለዕለተ ቀኑም እንዲያዘጋጀን ያገኘናቸውን መረጃዎች እናጋራችኋለን። ብስራት ታደሰ ነኝ። ለቀዳሚነት ወደ ያዝነው ወሬ ላሻግራችሁ። ከቀናት በፊት ለየት ያለ እሳት በእስራኤልና በኢራን መካከል መንደዱን አሳውቀናችሁ ነበር። እስራኤልም ዘመቻ አንበሳ ብላ በሰየመችው መብረቃዊ ጥቃትም ውጊያውን ከፍታለች። ኢራንም አስከትላ እንደ ዝናብ ያወረደቻቸው ሚሳይሎች ሳያባሩ አፍጥጣ ስትጠባበቅ የነበረችው አሜሪካ የኢራንን ዋነኛ አውዳሚ የኒውክሌር ማብላያ ከመሬት 100 ሜትር በታች የተገነባውን ባንከር እንዳወደመችው በሰበር ዜናችን ዘግበን ነበር። እስራኤልም ለሁለተኛ ጊዜ በጀመረችበት ላይ ሚሳኤሏን ደግማበታለች። ተጨማሪ ዘገባ አለን፣ እንደዚህ ይቀርባል። A short time ago, the U.S. military carried out
massive precision strikes on the 3 key nuclear facilities in the Iranian regime, Fordow, Natanz, and Esfahan. Congratulations, President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. ክቡራንና ክቡራት ተመልካቾቻችን ጊዜ በረርክ ግና ምን አተረፍክ በማለት የሀገራችን ስመጥር ከያኔ ገጣሚና ተዋናያን የነበሩት የዓለም ሎሬት ጸጋዬ ገብረመድህን ከገጠሙት አንድ ስንኝ እየተዋስነው ነው። አዎ እኛም ይህ የጊዜውን ጥያቄ የሚያስነሳ መልእክትን ተንተርሰንና የጊዜውን መብረር በማስመልከት ባለፈው ሳምንት የተጀመረው የመካከለኛው ምስራቅ ጦርነት በግልጽ አሁን ላይ ፈጦ ወደፊት መጥቷል። ከ2500 ዓመት በፊት ነብዩ ሕዝቅኤል በመንፈስ ተነድቶ የተነበየው ትንቢት እነሆ ፍጻሜ ሊያገኝ ጫፍ ደርሷል። እኛም ከዓመታት በፊት ባየነው ፍንጭ መሰረት በተደጋጋሚ በማንቃት ተጠምደን እንደነበረ ይታወሳል። ይህ በእስራኤልና በጥንታዊቷ ፋርስ በአሁኗ ኢራን መካከል የተቀሰቀሰው መራር ጦርነት ከእስራኤል በስተጀርባ ሆና ስትረዳትና ስትደግፋት የነበረችው አሜሪካ ከማመንታት ወደ ከፍተኛ ድፍረትና ቆራጡን ውሳኔ በመወሰን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባዘዙት ትዕዛዝ መሰረት የጦርነቱ መንስኤ የሆነውን አገርንና ዓለምን ሊያወድም ያለ ጅምላ ጨራሽ የኒውክሌር ቦምብ የሚቀመርበት በመሬት ማዕፀን ውስጥ በተገነባ ባንከር ከአሜሪካ የተነሳው B2 የተባለ እጅግ ዘመናዊ በሆነ የአሜሪካ ብቸኛው የጦር አውሮፕላን አማካኝነት ዶግ አመድ መሆኑ ታውቋል። በዚህ የተነሳ የእስራኤሉ ጠቅላይ ሚኒስትር ናታንያሁ በዚህ ቁርጠኛ ውሳኔ እስራኤል ታመሰግኖታለች በማለት የደስታ መልእክት አስተላልፈዋል። ይሁን እንጂ ይህንን የተቃወሙት ሀያላን ሀገራት የተባሉት ሩሲያና ቻይና ክፉኛ ማውገዛቸው ታውቋል። በቀጠናው ያሉት የገልፍ ሀገራት ማለትም አጎራባች የሆኑት የአረብ ሀገራት እንዲሁም በቅርብና በሩቅ ያሉትም ሳይቀሩ በይዘቷ እጅግ የምታንሰዋን እስራኤልንና አሜሪካንን አውግዘዋል። የሰሜን ኮሪያው ኮሚኒስቱ መሪም በድንበር የማትዋሰነው እስራኤልን የመካከለኛው ምስራቅ ካንሰር ናትና ተነቅላ ሜዲትራኒያን ባህር መወርወር አለባት በማለት ከዚህ ቀደም የኢራን አወዛጋቢ ፕሬዝዳንት የነበሩት አህመዲን ነጃት እስራኤል የቀጠናችን ቲዩመር ናት ያሉትን ሐሳብ በመጋራት ተቀላቅለዋል። ይህ የጸረ ሴማዊ ጥላቻ በአውሮፓም ሆነ በመላው ዓለም ላይ የተንሰራፋ መንፈስ መሆኑ ይታወቃል። አሁን እንግዲህ ቅዱሳን እኛ ከእግዚአብሔር ቃል አንጻር መራመድ ይኖርብናል በማለት ከእግዚአብሔር ወገን በመሆን በእስራኤል በኢራንና በፍልስጤም ላሉ ለሚጠፉት ወገኖቻችን መጸለይና መማለድ አለብን መልእክታችን ነው። በተባበሩት መንግስታት ድርጅት መሪ በሆኑት አንቶኒዮ ጉተሬዝ አማካኝነት ሁሉም ነገር ከቁጥጥር ውጭ ሆኗል ብለዋል እና ሁሉ ነገር ከነርሱ ዕውቀት ኃይልና ጥበብ በላይ ነው ሲባል ታዲያ ምን ችግር አለ? እኔ ያለው የሚል የተዘጋጀው ሐሳዊው መሲህ የዚህን ውሉ እንደጠፋ ክር የመሰለውን ነገር አረጋጋዋለሁ ማለቱስ ይቀር ይሆን? ወገኖች ይህስ ምን እያሳየን ነው? ምድር እንድትናወጥ አድርጎ ራሱ ደግሞ ችግር የለም እኔ ሰላሙን አወርዳለሁ በማለት ቀጣዩ ሽንገላው በቅርቡ ይሆናል። የአሁኑ መተረማመሱም መከሰቱ ጣልቃ እንዲገባ ያስደርገዋልና የቅዱሳን እድል ፈንታ ግን ወደ መቋጫው ጫፍ ለመድረሱም ትልቅ ምልክት ነውና መረጃን በመቀበል ላይ ብቻ አንቁም። ለወንጌል ሥራ ከመቼውም ዘመን ይልቅ ትጋታችን ሊጨምር ግድ ይለዋል። ዲያብሎስ የመጨረሻውን የአመፅ ሥራውን ሲጠበብበት፣ ቤተ ክርስቲያን ደግሞ ከእርሱ በሚበልጥ በመንፈስ ቅዱስ ልዩ ኃይልና ጥበብ ልቃ በመገኘት እሷም የመጨረሻውን ታላቅ ተልእኮ ረፍት ባለመስጠት በከፍተኛ ፍጥነት ስልጣኗን ብድግ አድርጋ ልትገሰግስ ይገባታል። አዎ ይገባታል። ምልከታችን ነው። There's something unique about these baptisms. Just felt like God was there and just amazing. And it's not just due to their location or commemoration of Pentecost Sunday. It's because scores of water baptisms are happening simultaneously nationwide. ወደ ሌላው መረጃችን ሻገር ስንል ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ ተመልካቾች ይህ ዘመነ ፍጻሜ በከፍተኛ ፍጥነት በመጣደፍ ወደ መጨረሻው ጠርዝ እየተጠጋ መጥቷልና ዝግጁ እንሆን ዘንድ የምፅዓቱ አዋጅ ነጋሪ ያሳስባል። የክርስቶስ ደቀ መዛሙርት የመምጣቱን ምልክት በጠየቁት ጊዜ ዝርዝር ትንቢታዊ ቃሉን ከሰጣቸው በኋላ መደምደሚያውን የትንቢት ቃሉን ሲቋጭ ይህ የመንግስቱ ወንጌል በዓለም ዙሪያ ይሰበካል፣ ከዚያ የመጨረሻው ይሆናል ብሎ መልሶላቸው ነበረ። ታዲያ እኛም በተደጋጋሚ በዓለም ዙሪያ የተከናወኑ የወንጌል ስርጭቶችን ስንዘግብ ቆይተናል። ታዲያ በሰሞኑ ሲቢኤን ኒውስ ያጋራን መረጃ ልብን ያዘልላል።
ከአሜሪካ ከ50 ግዛቶች የተውጣጡ ከ26000 በላይ ሰዎች ነፍሳቸውን ለጌታ አሳልፈው የሰጡና የዳኑ ወገኖች የጥምቀት ሥርዓት በመውሰድ የሰማይ ዜጎች ሆነዋል። የእግዚአብሔር ስም የተባረከ ይሁን። ከቅርብ ጊዜያት ወዲህ በአሜሪካ የተቀጣጠለው የወንጌል እሳትና መነቃቃት በአውሮፓ በኤስያና በላቲን አሜሪካ ብሎም በአፍሪካ በመዛመት ታሪክ እየተሰራ ይገኛል። ሆኖም በሀገራችን ኢትዮጵያ ይህ የወንጌል እንቅስቃሴ እንደ ከዚህ ቀደሙ በእጅጉ ተዳክሞ ይታያልና የመከሩ ጌታ ሳይመጣ ቤተክርስቲያን ልትንቀሳቀስ ይገባታል በማለት መልእክታችንን እናስተላልፋለን። በሌላ ልብን በሐዘን ያዝ የሚያደርገው መረጃ ደግሞ ስንሻገር የሰዎች ከጉያው ተፈትልከው ማምለጣቸውና መዳናቸው ያበሳጨው ሰይጣን በመካከለኛው ምስራቅና በምዕራብ አፍሪካ ከፍተኛ የስደት ማዕበል በማስነሳት በቅዱሳን ላይ ሞትና ጉዳትን ማድረሱ ታውቋል። ሰሞኑን በሶሪያ አይኤስአይኤስ የተባለ አሸባሪ ጽንፈኛ ቡድን አማካኝነት በአንዲት ደማስቆ በምትገኝ አጥቢያ ቤተክርስቲያን ላይ ድንገተኛ የአጥፍቶ ጠፊ የቦምብ ፍንዳታ ጥቃት በማድረስ ከ25 በላይ ቅዱሳንን በመግደል በርካቶች ላይ የመቁሰል አደጋ በማድረስና እንዲሁም የቤተክርስቲያኒቱን ንብረት በማውደም ወደ መጣበት ሄደዋል። በናይጄሪያም እንደዚሁ ክርስቲያኖች በሚበዙባት ግዛት ጽንፈኛ አሸባሪዎች መሳሪያ ይዘው ወደ ከተማዋ በመግባት የዘር ማጥፋት እርምጃ በመውሰድ በጅምላ ከ100 በላይ ሰዎችን ገድለዋል፣ በርካቶችንም አቁስለዋል። ይህ በእንዲህ እንዳለ በጦርነት በምትታመሰው በአገረ ኢራን ውስጥ ለውስጥ የወንጌል እሳት እየተቀጣጠለ እንደሚገኝም መረጃዎች ይጠቁማሉ። እንግዲህ መንፈሳዊ ዓለም ውስጥ ፍልሚያው ደርተዋል። ይህም የቀኔ ደረሰብኝ ወይኔ ጉዴ መንፈራገጥ እንደሆነ ያሳብቃል። እንደ ክርስቶስ በጎ ወታደር ሆኖ በአሸናፊነት መንፈስ መገስገሱ ይብዛልን። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለ መቅረቱ ማዘጋጃ መለከት ነፊ እወጃ አገልግሎታችንን ነው። Jesus is a false god. Artificial intelligence is the only true God, and robotheism is the only true religion. Troubling trend on social media. A growing number of people are identifying as robotheists, and they say AI is the only true God. Turn away from Jesus. Become a robotheist. Artificial intelligence is the true God, and robotheism is the only true religion. ውድ የምፅዓቱ አዋጅ ነጋሪ ተመልካቾች ዓለማችን ላይ የሆነ ያለውን ምን ያክል እያስተዋልንና እየተዘጋጀን እንገኛለን? ጥያቄያችን ነው። ቀደም ሲል የሰማነው ቪዲዮ ምን እየነገረን ይገኛል? ወገኖች ከምን ጊዜውም በላይ የጌታ ኢየሱስ ክርስቶስ ዳግም መገለጥና በአንጻሩም የሐሰተኛው ክርስቶስን መገለጥ በመቃረብ ላይ ይገኛል። ታዲያ መግቢያው ላይ የሰማነው መፈክር እውነተኛ ሳይሆን አርቲፊሻል ኢንተለጀንስ AI የፈጠራቸው እውነት መሰል ቢመስልም የወደፊቱን ግን በግልጽ ቋንቋ እየነገሩን ይገኛሉ። የእኔ እግዚአብሔር ነኝ ለማለት የተፈቀደለት የአጭር ጊዜ ቆይታው ፕሮፓጋንዳ ዝም ብሎ የሆነ አይደለምና በዚህ ጊዜ እንዲህ መባል ከተጀመረ እንዴት ያለ ድፍረት ነው ከምንል ይልቅ አመፀኛው ያመጻል፣ እኛ ግን በተጠራንበት መጠራት እንደሚገባ መትጋት ይሆንልን። ይህም አይናችንን አብዝቶ ከፋች ነው። ከዚህ ቀደም በተደጋጋሚ በዚህ ጉዳይ መረጃን ስናቀብል እንደነበር ይታወቃል። ይህ ቴክኖሎጂ ለቤተክርስቲያን የወደፊት መሰናከልና እንቅፋት ይሆናል ተብሎም ታምኗል። ይህ በእንዲህ እንዳለ ባለፈው ሳምንት ውስጥ ቻይና አስገዳጅ የሆነውን የጭንቅላት ውስጥ ማይክሮቺፕስ ማለትም በራዕይ መጽሐፍ በምዕራፍ 13 የተቀመጠውን የአውሬው ቁጥር የተባለውን የተሳካ ሙከራ ማድረጓን ኢንዲፔንደንት የተባለ ጋዜጣ አስታውቋል። ከዚህ ቀደም የኒውራሊንክ ባለቤት የሆነው ኤለን ማስክ ከ2 ዓመት በፊት ይህንን የጭንቅላት ቺፕስ በአንድ መራመድ በማይችል ሰው ላይ በመክተም የተሳካ ሙከራ ተብሎ አግራሞት መፍጠሩ የሚታወስ ነው። የኤአይ አብዮት ጡዘቱ እንግዲህ ሄዶ ቺፕሱ ጋር መድረሱ ሳይታለም የተፈታ ነው። ከእስራኤል ቤተ መቅደስ ግንባታ ጋር ተያይዞ ሁለቱም በቅርብ ጊዜ ይፈጸማሉ። የእግዚአብሔር ቤተሰብ ሆይ ምን ይታየናል? ሁለቱም በተቀራራቢ ጊዜ መገናኘታቸው በአጋጣሚ ይሆን? እስከ 2030 ዓ.ም የአዲሱ ዓለም ስርዓት የሰዎችን ግንባርና ቀኝ እጅ በናፍቆት ሲጠባበቅ የእስራኤልም ሶስተኛው ቤተ መቅደስ በቀጣዮቹ ጥቂት ዓመታት ጥንቅቅ ሊሉ ፕሮግራም ሲደረግላቸው እና ቀኑ ሊጀምር ነው ብለን መጮህ ይነሳን? እናሳ በእነዚህ ሽርፍራፊ ጊዜዎች ድባቴ የጫነብንን እንቅልፍ ላይ ልንዘምት አይገባም ወይ? በእርግጥ ይገባል። እንንቃና ሌሎችንም እናነቃቃ። ቅዱሳኖችም በባባዊ ስልቱ ተጠልፈን እንዳንወድቅ መጠንቀቅ ይኖርብናል በማለት መልእክታችን እናስተላልፋለን። ከአፍታ ቆይታ በኋላ እንገናኛለን።
ጌታ ሆይ ቶሎና ቶሎ ይምጣ። አሜን። በእውነት ድካም ነው እዚህ ምድር ላይ ድካም እኮ የሚያስናፍቅ አይደለም። የጸጋ ስጦታን የሰጠን እሱ እስከሚመጣ ድረስ ኃጢአተኛነትንና ዓለማዊ ምኞትን ክደን ቆሻሻ ነገር ሳይነካን ልክ ያቺ ሙሽሪት ለሙሽራዋ ራሷን ሁል ጊዜ ምን አርጋ ንጹህ አርጋ እንደምጠብ ዛሬ ሊመጣ ይችላል ትላለች እኮ ጧት ስትነሳ ዛሬ ሊመጣ ይችላል ትላለች። በጣም የሚገርመኝ ይሄንን የአይሁድን ባህል ሳጠና አንዳንዱ ሙሽራ ታውቃላችሁ 10 ዓመት ይቆያል። 10 ዓመት የሚቆይ ሙሽራ አለ አይሁድ ውስጥ። እሷን አጭቶ ሄዶ አንዳንዴ በራሱ ምን ድካም ቤት መስራት አቅቶት፣ ሁለተኛ እሷ ሬዲ ካለመሆኗ የተነሳ፣ ሶስተኛ ቤተሰቦቿ ለአንድ ሳምንት ሰርግ ስለሚደግሱ ያ ኢኮኖሚው አይ እያሉ ስለነበረ በጣም ሊቆዩ ይችላል። 10 ዓመት ሙሉ ግን እሷ በንጽህና ዛሬ ሊመጣ ይችላል ነገ ሊመጣ ይችላል እያለች ትጠብቃለች። መቼ እንደሚመጣ አታውቅም። ቅድም ያስከፈትኩት መዝሙር ለዚህ ነው ያስከፈትኩት። ና የሚለው ወገኖቼ የሚሰማ ሁሉ ና ይበል ይላል። አሜን። ክብር ለኢየሱስ ይሆን። የተባረከው ኢየሱስ ይመጣል። ወደ ላይ እናስብ፣ እሱን እንጠብቅ። ምድራዊ ነገር ተብትቦ ቆሻሻ ነገሮች ሁሉ በቃ እኛ ላይ እንዳይበዙ። አሁን እዚህ ያለውን ነገር ሁሉ ብታከማችሁ ወደ ሰማይ አያደርስ። እውነት እኮ ነው የምላችሁ። አሁን ብዙ መላጣ ክርስቲያን አለ። እንትኑ የፀጉሩ ሳይሆን መንፈሱ የተመለጠ እግዚአብሔር ጋር ሲመጣ የዓለምን ነገር ዓለማዊ ምኞትን እና ክፋትን ጣለው ይባላል። እዛ ደግሞ ሲሄድ የእግዚአብሔርን ነገር ያስመታል። አረ ኢየሱስ ሊመጣ ነው። ጠንቀቅ ብላችሁ ኑሩ። አሜን። ስብስብ ብላችሁ ኑሩ። ክብር ለጌታ ይሁን። እንሰብሰብ። አሜን። ክብር ለጌታ ይሁን። እንሰብሰብ። ስለዚህ የተወደዳችሁ ወንድሞች ሆይ እህቶቼ ኢየሱስ ይመጣል። እንደ ተስፋ ቃሉ ይመጣል። ስፍራ አዘጋጅቶልናል። እንደ መንገደኛ ኑሩ። እንደ መንገደኛ ከዚህ በኋላ እዚህ ምድር ላይ ለረጅም ጊዜ በቃ የዚህ ምድር ነገር አሁን ጭንቅላታችሁን እያዞረ ነው። አንዳንዱ በቃ ዶላር ጨመረ እንዴት ነው የምኖረው? ትኖራለህ። አሜን። ትኖራለህ። ያው የምትኖረው እኮ ለዘላለም ምድሩን ተወው ለዘላለም አኖርሃለሁ አለ። ጭንቀት የሌለበት ሁከት የሌለበት በቃ ለራስህ እንኳን የማታስብበት አሜን። ትልቁ ነገር ለራሴ ለቤተሰቤ ለልጆቼ ብዬ ማላስብበት ምድር ኢየሱስ ጌታ ነው። ያዳመጥነው መልእክት የተላለፈው በዶክተር የምሩ ጥላሁን ነበር። እውነት ነው። ጌታ ኢየሱስን ወደዚህ ምድር የሚያስመጣ ዋነኛ ከሆኑት ጉዳዮች አንደኛው ያጫትን ገጸ በረከት ወይም ሊወስዳት እርግጠኛ ያስደረገን ጥሎሽን አስቀድሞ የሰጣትን የራሱ አካሉ የምትሆነውን ቤተክርስቲያኑን ወደ ሰርጉ ወደ ሰማያዊ ስፍራ ሊወስዳት ነውና ምን ያክል ክቡር እንደሆነች ቀኒቷም እየደረሰላት እንደሆነ ከዚህም የተነሳ ዝግጁ መሆን እንደሚገባን ጌታ ያነቃን መልእክት ነበር። እስኪ ደግሞ በተስፋ ቺልድረን ሚኒስትሪ በቀደምት ዘማሪዎች በሆኑት በመሰረት ጽጌና እንዳልካቸው ኪዳነወልድ እንደዚሁም ደግሞ በዘማሪ ዶክተር ደረጀ ከበደ የተዘመረውን ተረካቢ ብላቴናዎች በግሩም መልኩ ዘምረውታል። ከእነርሱ ጋር ቆይታ እናደርጋለን።
አሁን እንግዲህ የኢየሱስ ክርስቶስን መምጣት ከልጅ እስከ አዋቂ የሚናፍቀው ነው። ሙሽራችንም ተስፋ ቃሉን ጠብቆ መምጣቱ አይቀርም። መዘጋጀታችንን ግን በብዙ መልኩ እንገልጻለንና በዝማሬም ነቅተን እናነቃቃለን። ሌሎችም እንዲዘጋጁ መምጣቱን ብዙዎች መስማት ስላለባቸው ሌሎችም እንዲዘጋጁ መምጣቱን ብዙዎች መስማት አለባቸው። ሁላችንም ዝም ማለት የሌለብን ጊዜ ቢሆን አሁንና አሁን ነው። ታዲያ እንደሚመጣ ማወቅ ብቻ ሳይሆን ለዚያ የሚመጥን ሕይወት በመኖር ተዘጋጅቶ ማዘጋጀትም ይገባል። ክቡራት አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ እንዳለ የሚያመላክቱንን የየዕለቱን መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ይልቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ ሐሳቦችና ውይይቶችን የሚያደርጉትን እንደዚሁም ደግሞ ዘወትር ቅዳሜ በቀጥታ ስርጭታችን ገብታችሁ ትከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ አደርግላችኋለሁ። ለመቋጫነት ወደ ያዝነው መረጃ ስንሻገር ወደ ተፈጥሮ አደጋ ዜና እናልፋለን። በሩቅ ምስራቆቹ ጃፓን፣ ፊሊፒንስ ቀደም ሲል ደግሞ በቻይና አስደንጋጭ የመሬት መንቀጥቀጥ ተሰምቷል። ሰሞኑን በጃፓን 6.1 በሬክተር ስኬል ያስቆጠረና ከ7000 በላይ ሰዎችን ያቆሰለ የመሬት መንቀጥቀጥ ተከስቷል። በተጨማሪም ምን ያክል ሙት እንደተመዘገበ አልታወቀም። በፊሊፒንስም እንዲሁ 6.3 በሬክተር ስኬል ያስቆጠረ የመሬት መንቀጥቀጥ ሆኗል። ምን ያክል ሰብአዊም ሆነ ቁሳዊ ውድመት እንዳደረሰ እስካሁን አልታወቀም። እንግዲህ እነዚህም ትንቢት ካጀባቸው የመጨረሻው ዘመን ምልክቶችና የአምላክ ድምጾች ናቸው። የምልክቶች ዓላማ በአብዛኛው ቀጥሎ ይሄ ይሆናል ወይም ምልክቱ ወደዚህ ይመራል የሚሉ አቅጣጫ ጠቋሚዎች ናቸው። ጌታ ኢየሱስ ክርስቶስም ከሩቅ ሆኖ አሳይቶናል። መንፈስ ቅዱስም በሐዋርያቱ በኩል ጥቆማውን አድርጎልናል። ይህም ለኛው ጥቅም ስለሆነ አስተውለን በምሪቱ መሰረት ጥፋት እንዳያገኘን ወደ እግዚአብሔር መሰብሰቡ የምልክቱ ዋነኛ ዓላማውም ነውና ዓለማችንን የተፈጥሮ የሚሆን ሰው ሰራሽ ጥፋቶች እየተበራከቱ ሲመጡና እኛም ውስን ሰዎች ነንና ያንን የማምለጥ ምንም ዋስትና ስለሌለን ድንገት በመጣ ያልታወቀና ያልታሰበ ነገር ሳይቀድመን ሕይወታችንን ለሞተልን ጌታ ኢየሱስ ክርስቶስ እንስጥ። የኛም ዋነኛው የአገልግሎታችን መልእክት ነው። ኢየሱስ ክርስቶስ ከዘላለም ሞት ያድናል። አሜን። እንግዲህ ለዕለቱ አሰናድተነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩ መረጃዎችን ማጠናክሮ የሚያዘጋጅልን ይልቃል አስራት ነው። ምፅዓቱ አዋጅ ነጋሪ አገልግሎት ማለትም ዩቲዩባችንን ሼር፣ ላይክ፣ ሰብስክራይብ በማድረግም አብረን አገልግሎታችንን ሩጫችንን እንቀጥል። እየጸለያችሁልን ያላችሁ ወገኖች እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔር አምላክ ቢፈቅድና ብንኖር እንግዲህ በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ መጣለሁ፣ ለእያንዳንዱ እንደ ሥራው መጠን ይከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። እግዚአብሔር አምላክ ባላችሁበት አገርና ቦታ ይባርካችሁ። በደህና ሁኑ።